ዩቲዩበር ነህ፣ ፎሬክስ ትሬደር ነህ፣ እንዲሁም ደግሞ ፍሪላንሰር ነህ። ዱባይ መግባት የምትፈልግበት በጣም ብዙ ሪዝኖች አሉ። ዱባይ ስትገቡ የሚያስፈልጋችሁን የቪዛ አይነት ካላወቃችሁ በጣም ዋጋ ያስከፍላችኋል። ሶስት አይነት የቪዛ አይነቶችን እነግራችኋለሁ፣ ወይም ደግሞ የመኖሪያ ፈቃድ። የመጀመሪያው የኢምፕሎይ ቪዛ ነው። ሁለተኛው ኤልኤልሲ ንግድ ፍቃድ ታወጣላችሁ። ሶስተኛው ደግሞ ፍሪ ዞን ላይሰንስ ይባላል። ኢምፕሎይ ቪዛ ማለት አንድ ሰው በአንድ ድርጅት ውስጥ ተቀጣሪ ሆኖ የሚያወጣው የቪዛ አይነት ነው። ሁለተኛው እኔ የምጠቀምበት የኢንቨስተር አይዲ ነው። የኔ ኤልኤልሲ ንግድ ፍቃድ ነው። ይሄኛው ብዙ ብር ይጠይቃል። ነገር ግን ይሄንን ኢንቨስተር አይዲ በሁለት መንገድ ማውጣት ትችላላችሁ። የካምፓኒ ኦነር ራሳችሁ ሆናችሁ ማውጣት ትችላላችሁ፣ ወይም ደግሞ በሼር 2 ወይም 3 ሆናችሁ ይሄንን የኢንቨስተር አይዲ ማውጣት ይጠበቅባችኋል። ሌላኛው ፍሪ ዞን ላይሰንስ ይባላል። ትክክለኛው የፍሪላንስ ላይሰንስ ያለበት ቦታ እዚህ ጋር ነው። ፍሪ ዞን ላይሰንስ ይባላል። ይሄ ፍሪ ዞን ማለት ዱባይ ውስጥ መነገድ አትችሉም፣ ነገር ግን እናንተ ያላችሁን ፕሮዳክት ለውጭ ሀገር ማቅረብ የምትችሉበት ፍሪ ዞን ላይሰንስ ይባላል።